ሁሴን ማመስገን እሷን አላመሰግናትም። ለምን ታውቃለች? ለምን እንደማላመሰግናት ግን ዜድዬ እኔ አመስግኝ አይበቃሽም። ግን ልጆችም እንዲያመሰግኑሽ እግዚአብሔር በሰላም ለሀገርሽ በቅተሽ በሀገሬ ላይ በቤተሰቦቼ በአባቴ ፊት ድዋና ጸሎት አድርጌ ያ ነገር ከፍለው ሌላ ነገር አድርጌ አልከፍልሽም። ግን ከልቤ በልጆቼ ፊት አመሰግንሻለሁ ዜድዬ። ራሴ ዝቅ አድርጌ ክብር ይገባል። ምኑ ክብርም ፍቅርም ስጦ ወዳችኋለሁ። እኛም እንወድሻለን። የሆነ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔን አክብራችሁ ጸጥ ብላችሁ እኔ በእውነት ትለዩብኛላችሁ። አሁን ቲክታክ ላይ ብቻ ነው እያልኩ ነበር። በእውነት ቁም ነገር ስላችሁ አንዴ ወደ ቁም ነገሩ ስሄድ ቲክታክ ላይ ብቻ ነው የማገኛችሁ እላለሁ። ግን አሁን ሳስበው አገኛችሁ እየመሰለኝ ነው። ግን እናንተ የራሴ ስራ ስቆይ ነው ዘደ አይደለም የራሴ ስራ ስቆይ ነው። በእውነት እኔ ረንዶ ጣሪ ሆይ ትግስቱን ስጡኝ። የኔ ወዶች ሳታስቢው ማለት ነው፣ ሳታስቢው ፎንቃ ይዞሻል ማለት ነው። ይሄ ነው እኛ በፍቅር ጣብ ማድረግ ማለት ይሄ ነው። መንጠቅጠቅ ነው ኖረሽ ታውቂያለሽ። አንቺ ትላንትና ነው ሚሚ ትላንትና ነበር እንደ በጣም ተበሳጭቼ እየተናገርኩሽ ነበር እና በጣም እንትን አለኝ ትዝ አለችኝና እንዲ ለካ ዜድ ያለችው ልክ ናት። እኛ ቲክታክ ላይ ብቻ ኢትዮጵያ እስከምንገባ ብቻ ነው ለካ ሰውን የምናን እዚህ ጋር የምንተከተከው እዚህ ብቻ ነን ጓደኝነት ያለችው። ተማርሬ ብቻዬን ከፍ ድምፄን እኮ ከፍ አድርጌ ብቻዬን እያወራሁ ነበረ እና በጣም አንዳንድ ጊዜ ያስችልሻል። እኔ እኮ ቃል ገብቼልሻለሁ ዜድ፣ እኔ ቃል ገብቼልሻለሁ ሰርፕራይዝ የማደርግሽ በዳቦ ከባልሽ ጋር ስንዴ ያርሳል አባቴ ብዬሻለሁ። ኬክ ካልቻልኩ ስንዴ አለኝ እና ከስንዴ ጋር ዳቦ ወይም ቅጣ ጋግሬ ሰርፕራይዝ አደርግሻለሁ ብዬሻለሁ። ሆቴል ምናምን ካልቻልኩ ሆቴል ሰርፕራይዝ ማድረግ ካልቻልኩ ሁሉንም ነው ከላስ እንግዲህ ምርጫ የለም። ሁላችሁንም አንድ ግቢ ቤት እንትን ብዬ በቃ መሰብሰብ ነው የሚሚ ቤቶችን በቃ አይለዩ። ለአንድ ቀን አሳያችሁና የኔም ባለማየት ነው የጓጓችሁት። ለአንድ ቀን አሳያችሁና ከዛ እንዴ እናንተ እንትና እንደዛ ሰርፕራይዝ አደርጋችኋለሁ። ሸፉን ያመጣና ወይኔ እንደዛ ባደርገው ፈጣሪ ሆይ እንዲሁ ያን ቀን ቢያደርስ እንደ ብሩክ ሰርፕራይዝ አድርገኝ አንቺ። አይደለም ይሄ እንትና ነው የምልሽ። ይሄ ባላደራው ሸፍኑ። እኔ ባላደራው እኮ ስልኩ አለኝ። በጣም ነው የምንግባባው ባላደራው ጋር። ባላደራው ነው ባላደራው ጋር እና ተሸፍኖ ወጥቶ ህዝቡን አሳየና በጣም ደስ አለኝ። አይታይም ነበር ያው ለሰው ሲሰጥ ምናምን አይታይም። ያው ግን የኔ ወንድም የኔ ልዩ ወንድም በእውነት ባላደራው እኛን እንዴት እንዳመሰገነ የስደት ሀገሮች በጣም ነው። እኔ እንደው ይሄን ክብር ማገኘታችን ራሱ ደስ አለኝ። በእሱ እዛ ሰይፉ ላይ ቀርቦ እንደዛ ሲያደርግ ሰይፉ ግን የሆንክ ደንቆሮ በዚህ በሰማኝ እንዴ የአረብ ሀገር ሴቶች እንደዚህ ናችሁ አትልም እንዴ? አትልም አንተ አብረክ እንደው በሰማኝ በእውነት ሲያስጠላ እያለ ዝም አለው። አሁን አንተ ማቃለልህ ነው። አሁን አንተ እኛን እንደ ሰው አላደረገንም። እኔማ ፎሎዬን ነው ያነሳው። ይሄ ሰብስክራይብ ቀንበሮ አገሪቱ በእኛ እንደሚቆም እኮ አያውቁም። ለዛ ነው ችግራችሁ። ወታደራ እሱ ዛት የተናገረ እሱ ይላል። ለእነሱ ክብር እጃቸው ነው የሚያጨበጭበው አይደል? አያጨበጭቡም። ለአረብ ሀገር ክብር ሰጥቶ ስንት ምጽዋት የሚከፍላለ በእውነት መስጊድ ምን ቤተክርስቲያን ቢል የታመመ ቢል እንዲሁ ለአረብ ሀገር ሴት አሁን እንዲሁ ምስጋና ያንሰዋል። ኧረ
አንድ ሰው ግን ባላደራው በዛ አጋጣሚ በጣም ነው የማመሰግንህ። በውስጡ ነግሬሃለሁ የኔ ወንድም፣ የኔ ክብር የሚገባክ በእውነት እኔ የሚገርማችሁ እንዲህ የሚሳተፉ ሰዎች በጣም እቀርባለሁ፣ በጣም እገናኛችኋለሁ። ባላደርግም ባደርግም አደርጋለሁ አልላችሁም። በጣም ነው የምቀርባቸው እነሱን ሰዎች፣ ማንኛውንም ሰዎች ማለት ነው። እና በጣም ደስተኛ ነኝ። እኔ ውስጤ ደስተኛ ነው። እኔ ለማደርገው ነገር አምኜበት ስለማደርግ ደስተኛ ነኝ። በእውነት ነው የምላችሁ፣ በጣም ደስተኛ ነኝ። ሰው ቢያወራ ባያወራ የራሳቸው ጉዳይ። እኔ ከፈጣሪ ብቻ ነው የማገኝ፣ ከሰው ምንም የምታገኝ እና ተጫዋቱ። እሺ የኔ ውዶች፣ የኔ ማሮች፣ በጣም ነው የምወዳችሁ። የኛ እንወድሻለን። ዘድዋ እኛ ምንወድሻለን። ወድህታችን ነሽ። ያኔ ስንቀልድብሽም እንደፈለግን ስናወራም በዝምታሽ ገዳይ ነሽ። እኔ ብዙ ጊዜ ዝምተኛ ነው የሚላት የምር በጣም ዝም ብላ። በነገራችን ላይ ማለት ነው ዝምታ ለሁሉም ነገር መልስ ነው ላወቀ ሰው ማለት ነው። በዝምታ ውስጥ ብዙ መልሶች አሉ እና ዝምተኛ ነሽ፣ ለሰው ክብር ያለሽ። እኔ ለሰው ክብር እንዳለሽ ነው የምታሳዩ በዝምታሽ ውስጥ ማለት ነው። እንዘልቅ ያድርገን። ዜድዋይ ለምታደርጊው ጥሩ ነገር ደግሞ ጥሩ ምንዳሽን አላህ ሱብሃነሁ ወተዓላ ከልሽ። የሰው ልጅ ምን ብታረግለት እንትን ነው ለፈጣሪሽ ያረግሽው ነገር ሁሌም ተደብቆ ይቀመጥልሻል። ፈጣሪ ያደለውን ነው እንዳንቺ አይነት እንትን የሚሰጠው እድል የሚሰጠው። ብዙ ሰው እያለው የማይሰጥ ሰው አለ። መስጣት እየቻለ ትርፍ እያለው የማይሰጥ አለ። አንቺ ግን አረብ ሀገር እየሰራሽ ባለችሽ ቆንጥረሽ ለነገ ብለሽ የምትሰጪ ልጅ ነሽ። ብዙ ጊዜ ትናገሪያለሽ። ማቀም አውቃለሁ ደግሞ እንደምታረጊም እና ፈጣሪ ጨምርልሽ። አላህ አያጉልብሽ፣ ሙሉ ያርግሽ። ሁሌም ሙሉ ሆነሽ ኑሪ። ሁሌም ደግሞ ባልሽን እንደምትወጂ እንደምታከብሪው እንደምትጓጉለት ትናገሪያለሽ። አላህ በፍቅር እንዲሁ በፍቅር እያላችሁ እንዲሁ በናፍቆት እያላችሁ ተገናኝታችሁ ልጅ ወልዳችሁ ከብራችሁ ያኑራችሁ። እንደው የእናንተ ትዳር ለሰው ሁሉ ትዳር ምሳሌ የሚሆን ትዳር ያርግልሽ። ሳሌሕ ልጅ ደግሞ ለኡማው የሚጠቅም ልጅ ይወፍቅሽ። ወንድት ያለሽ በመጀመሪያ ወንድ ልጅ ይስጥሽ። ምኞትሽን ሙሉ ያርግልሽ። አንቺ የፈለግሽውን ሳይሆን አንቺ ለአንቺ የሚጠቅመውን ይስጥሽ። እንወድሻለን። በበኩሌ እኔ በጣም ወድሻለሁ፣ አከብርሻለሁ እና ኢንሻአላህ እስከ መጨረሻውም ደግሞ በፍቅር ያቆየን። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። አመሰግናለሁ ስላዳመጣችሁኝ። ሌሎቻችሁም አውሩ። ዘርፌ መሲ አላችሁ መውደድ በእውነት ከእውነት በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውዶች፣ የኔ ሄቶች። ወደ የፕሮፋይልሽ ለምንድን ነው ትንሽ የሆነ ጠቋረች እኮ? እምቢ ብሎሽ ነው? እንጃ እኮ እምቢ አለኝ። እኔ ስልኬ እምቢ እያለኝ ነው። ለምንድን ነው እንጂ ቆይ እንልክልሻለን። ቆይ አፊዛ ትልክልሻለች። የኔን እንትን ቆርጣ ነው የኔን ፕሮፋይል ቆርጣ ነው እና አፊዛ ትልክልሻለች። አውሩ። ሰላማችሁ ብዝት ይበል። ከታችም ያላችሁ ከላይም ሁላችሁም ስላገኘኋችሁ ደስ ብሎኛል። በጣም ጓጓ ነበረ። መቼ ነው ማገኛቸው ከነሱ? መቼ ነው አብሬያቸው እንደዚህ ማሳልፈውን ነበረ፣ አብሶ በሁለት ወር ውስጥ እና በፊት ማለት ነው። እግዚአብሔር ይመስገን ከእናንተ ስለተቀላቀልኩ እጅግ ደስተኛ ነኝ። በጣም ደስ ብሎኛል። እና ደግሞ የወታደሯ እንኳን ለዚህ ያደረሰሽ፣ ተጽናንተሽ በርትተሽ ጠንክረሽ ጠንካራ ሆነሽ ለዚህ መድረስሽ እጅግ ለብዙዎቹ አስተማሪ ነው።
በዚሁ አጋጣሚ በጣም እወድሻለሁ፣ አከብርሻለሁ። ሚሚም እንደዛው እወድሻለሁ፣ አከብርሻለሁ። ኦክሴም እግዚአብሔር ትልቅ ቦታ ያድርሳችሁ፣ ትልቅ ቦታ በእውነት የጠበቃችሁት ሳይሆን ያልጠበቃችሁ ነገር ይስጣችሁ። እንደምትተጉ የልፋታችሁ ዋጋው የሚከፍል እግዚአብሔር ነው። ሰው ዋጋ ላይ ከፍል ይችላል፣ ሰው ሊረሳ ይችላል፣ ሰው የለፋችሁለት የደከማችሁለት ሊረሳ ይችላል፣ ግን እሱ አይረሳም። እግዚአብሔር ግን ያላሰባችሁት ነገር ይስጣችሁ። ከስደት መልስ ያልጠበቃችሁት ነገር አዘጋጅቶ ይጠብቃችሁ። መልካም ነገር ይግጠማችሁ። ደስ የሚል ህይወት ይግጠማችሁ። ልፋት የሌለበት ድካም የሌለበት እፎይ የምትሉበት እንኳን ሆነ የምትሉበት ይስጣችሁ። ሁላችሁ በዚህ ውስጥ ያላችሁ በብዙ የሰው ማታወሩት የተጨነቃችሁ ልትኖሩ ትችላላችሁ፣ ግን እግዚአብሔር መልካም ነገር ያደርግላችሁ። እንዲሁም ብሩኬና ሃይሚ ፍቅራችሁ ያብዛልን። እንወዳችኋለን፣ እናከብራችኋለን። በዚሁ አጋጣሚ በጣም ነው የምንወዳችሁ። በጣም ነው በበኩሌ በጣም እወዳችኋለሁ፣ በጣም ከምለው በላይ ማለት ነው። እና ሁላችሁም እወዳችኋለሁ። በርቱ፣ ጉዞ ወደፊት በአንድነት። የትኛውም ነገር በአንድነት ፍቅር ካለ የማይሸነፍ ነገር የለም። በፍቅር አንድ በመሆን የሰው ስተት የለበትም አይደለም። ስተት ካለም ይሄ ስተት አለ ብላችሁ በውስጥ መስመር መነጋገር፣ ሰው የሚያጠፋ ነገር ካለ ሚሳሳት ባነጋገር፣ በብዙ ነገር እንሳሳት እንችላለን፣ ሰው ነን እና በውስጥ መስመር ይሄን ተሳስታችኋል፣ ይሄን መልሱ። ትልቅ ነገር ነው። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንልን ሁላችንም። ዘርፍዬ የኔ እናት እኛም በዚህ አጋጣሚ በጣም እንወድሻለን። እኛን መስለሽ እኛ ቤት ለመግባት ፈልገሽ እኛን ሆነሽ ተቀላቅለሽ ወደ እኛ ፈልገሽ ስለመጣሽ ከልብ እናመሰግንሻለን። እኛም እንወድሻለን። እኛም ውድድ ነው የምናረግሽ የኔ እናት። እግዚአብሔር ያክብርልን፣ እግዚአብሔር ይውደድሽ። ቀየረ ለምጣኔ በኋላ ትቀይራለህ ወይ ወጥተሽ ቀይራለሽ እና ተጫዋቱ። እሺ ወደ ያይቻ እኔ የሆነ ቦታ ደርሼ ልምጣ። ተጫዋቱ የኔ ውዶች፣ የኔ ፍቅሮች፣ ማሮች፣ ፍቅሮች። ያው እኔም ብዙም አልሰማሁም። አንድ ቦታ ደርሼ እመጣለሁ። አይዟችሁ። አይ ምንም ይሄ ዝም ብሎ ሰላምን ምናምን ነው እንጂ መስማት አይደለም። የኔ ቆንጆ የሆነ ነገር ያው ስላሰባሰብሽን በጣም እናመሰግናለን። አንቺን በማወቄ እኔ በጣም ደስተኛ ነኝ። ማርያምን ያኔ በቃ እንደዚህ በግሩፕ ስንጫወት ምናምን በጣም ነው ማርያምን ደስ ያለኝ። እግዚአብሔር ደግሞ ከዚህ የበለጠ ደግሞ ከፍ ብለን አሁን እኮ እኔ ድሮ ማለት ነው ቲክታክ ላይ ብቻ ነበር ያልኩት። አሁን እኮ ልቤ ብታይ ወደ ሌላ እየመጣ ነው። እንግዲህ መጨረሻውን ያሳምረው። አሜን። ሁላችሁንም ስለተዋወቁ ሁላችሁንም ስላወቁኝ በጣም ደስ ብሎኛል። እኛም በጣም ነው የምንወድሽ የኔ እናት። እኛም ፈልጋችኋልና ሙዝማ እናት ማርያምን በቀን የመጣችው እኛም እንወዳችኋለን። እግዚአብሔርን በጀመሪያ እንዴት ነው ማለት እንዴት ነው የሚገባው ግሩፕ እንዴት ነው እንትን የሚደረገው የናይሚን ግሩፕ እንዴት ነው ማለት አንድነታቸውን እንትን ለማለት እንዴት ነው ማገኘው እያልኩኝ በመጨረሻ ላይ ያው አግኝቻለሁ። እግዚአብሔር ይመስገን። ያው ፈጣሪ የተመሰገነ ይሁን። እናንተንም እግዚአብሔር ደግሞ ጤንነቱን እድሜውን ልጆቻችንንም ደግሞ እንትን ፍቅር ሰጥቶ አንድነቱን ወልደው ከብደው ለማየት ያብቃን። አሜን። እግዚአብሔር ለሁላችሁም ጤንነት ይስጥ። ከሀገርም ከውጭም ያላችሁት እግዚአብሔር ክፉ ነገር አይንካችሁ እላለሁ የኔ ውዶች። አሜን። እኔ ውድ አሜን አሜን። አንቺም እኛም እንወድሻለን። እሺ እኔ እናት እኛም ውድድ ነው የምናረግሽ። እኛም እንወድሻለን። መውደድዬ እኛን ፈልገሽ ብለሽ ስለመጣሽ ከልብ እናመሰግናለን። ከልብ እንወድሻለን። የኔ ልጆች ሰው ይወዳሉ፣ የሰው ፍቅር ያላቸው ናቸው፣ ሰው ያከብራሉ። እና እኔ ውድ እኛም ውድድ እናረግሻለን። መስዬም እንደዛ የኔ እናት እሷ ብዙን ጊዜ አታወራም፣
እውነት በጣም ወዳችኋለሁ እኔቶቹ ብዬ እላለሁ። ማናችሁ መግባት የምትፈልጉት በራችን ክፍት ነው። መግባት መጫወት ትችላላችሁ። ይሄ ብሩኬና የሃይሚዬ ቤት ነው። ግን ስደት ላይ ያላችሁ እህቶቼ ማናችሁም ሁለቱን የምትወዱት መግባት መጫወት ትችላላችሁ። ማናችሁም እግዚአብሔርን የሁላችንም ቤት ነው። ስደት ላይ ያለነው የሁላችንም የሚሚ ቤት ለዚህ ፍቅር ስንሆን ደግሞ በጣም ነው ደስ የሚለው። እኛ በቃ የምንፈልገው ይሄ ነው። ይሄ ፍቅራችን እግዚአብሔር አይቀይርም። በጣም ደስ ምን